ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ከወተት ላም ጋር ተያይዞ ወይም ጊደር ጋር ተያይዞ መረጃ ያገኘሁት መረጃ ላካፍላችሁ ነው የበቃ ያልኩት። ከፍተኛ የወተት አቅም ያላትን ጊደር እንዴት መምረጥ እንችላለን? ምን የሚታይ ምልክት ይኖራታል? የሚለውን የሚመልስ ፕሮግራም ነው። ከፍተኛ ወተት መስጠት የምትችልን ምርጥ የወተት ጊደር ለመምረጥ በአካል ቅርጽ በባህሪና በዘር ሐረግ እና የመሳሰሉትን ዋና ዋና ምልክቶችን ማየት ያስፈልጋል። በአጠቃላይ አንዲት ተስፋ የሚጣልባት የወተት ጊደር የሚከተሉትን ዋና ዋና መለያዎች ሊኖራት ይገባል። አንድ የሰውነት ቅርጽና መዋቅር የሶስት ማዕዘን ቅርጽ ያላት ወይም ደግሞ ጊደሯን ከጎን ከፊትና ከላይ ሲያዩዋት የሶስት ማዕዘን ቅርጽ ሊኖራት ይገባል። ይህም ማለት የፊተኛው የሰውነት ክፍሏ ወይም ትከሻዋ ቀጭን ሆኖ ወደ ኋላ ወደ ዳሌዋ እየሰፋና እየበረታ የሚሄድ መሆን አለበት። አንገቷ ረጅም ቀጭንና ከትከሻዋ ጋር በሚገባ የተዋሃደ መሆን አለበት። ስጋቸው ሙሉ የሆኑ ወይም ግዙፍ ጊደሮችን ልናስወግድ ይገባል። ምክንያቱም የምንሰጣቸው መኖ ወደ ወተት ሳይሆን ወደ ስጋ ስለሚቀይሩ፣ ስለዚህ የስጋ ከብት ቅርጽ ያላቸው ሊሆን አይገባም። ሰፊ የደረትና የጎድን አጥንት መዋቅር ያላት ወይም ደግሞ ሰፊ ደረትና ጥልቅ የሆነ የሆድ ዕቃ ሊኖራት ይገባል። ይህ ደግሞ የሚያሳየው ብዙ መኖ መመገብና ማብላላት የምትችልበት ሰፊ የሆድ አቅም እንዳላት ነው የሚያመላክተው። የጎድን አጥንቶቿ እርስ በርሳቸው የተራራቁ ጠፍጣፋና ወደኋላ ያጋደሉ መሆን አለባቸው። ይህም የወተት ባህሪ መገለጫ ነው። ሁለት የጡትና የጡት አቀማመጥ ወይም አወቃቀር የጡት ሁኔታን ስናይ ከሆድና ከጭኗ ጋር በጥብቅ የተያያዘ ትልቅ ሰፊ ወደ ላይ የተሰቀለና የተዘረጋ መሆን አለበት። አራቱም የጡት ጫፎች እኩል መጠን ያላቸው ቀጥ ያሉ በእኩል ርቀት የተከፋፈሉ መሆን አለባቸው። መካከለኛ ርዝመት ያላቸው ሊሆኑም ይገባል እና ወተት ማጥባትን ሆነ ማለብን ቀላል ለማድረግ በቀጥታ ወደ ታች መጠቆም ያለባቸው ናቸው የጡቶች ጫፎች ማለት ነው። የወተት ደም ስሮችንም ስናይ በሆዷ ስር የሚሄዱት የወተት ደም ስሮች በጉልህ የሚታዩ ትላልቅና የተጠማዘዙ መሆን አለባቸው። ይህም ወደ ጡት የሚሄደውን የደም ዝውውር ከፍተኛነትና የወተት ማምረት አቅምንም ያሳያል። 3 የዳሌና የእግር አቋም በሁለቱ የዳሌ አጥንቶቿ መካከል ያለው ስፋት ጥሩ መሆን አለበት። ይህ በምትወልድበት ጊዜ ምጥ እንዳይበዛባትና በቀላሉ እንድትወልድ ይረዳታል። ስለዚህ በወሊድ ወቅት ምንም አይነት ችግር እንዳይኖር ለማረጋገጥ ሰፊ የዳሌ አካባቢና ቀጥ ያለ የኋላ መስመር ያላቸው ጊደሮችን ልንመርጥ ይገባል። የኋላ እግሮቿ ጠንካራ መሆን ይኖርባቸዋል። ይህ ምንድነው? ከመገጣጠሚያቸው ላይ መጠነኛ ቀስት ያላቸውና ሰፊ መሆን አለባቸው። ሰፊ የኋላ እግሮች ለጡት ማደጊያ ሰፊ ቦታ ይሰጣሉ። ጠንካራ ቀጥ ያሉ እግሮች ያለ መገጣጠሚያ ውጥረት ለግጦሽና ወደ ውሃ ማጠጫ ቦታዎች ለመራመድ አስፈላጊ ናቸው። ሌላው ሸሆናዋ ጠንካራና እኩል የተከፈለ መሆን አለበት። ይህም ክብደቷን ችላ ረጅም ሰዓት ቆማ እንድትመገብ ይረዳታል። 4 አጠቃላይ ጤንነትና ባህሪ ጊደሯ ረጋ ያለች ልትሆን ይገባል። የማትበረገግና ከሰው ጋር በቀላሉ የምትላመድ መሆን አለባት። የተረጋጋች ጊደር
ማንኛውም ሰው ወተት እንዲያልባት ትፈቅዳለች። ፊጋ የሆኑ ወይም ያልተረጋጉ ጊደሮች ወተታቸውን ሊገድቡ ወይም ከጡታቸው ያለማውረድ ሁኔታ ሊኖራቸው ይችላል እና ይህንን ልናይ ይገባል። አይኖቿ ብሩህና ንቁ ሊሆኑ ይገባል። ቆዳዋ ደግሞ ስስ፣ ለስላሳና ፀጉሯ የሚያብረቀርቅ መሆን አለበት። ሁልጊዜ የመመገብና የማብላላት ፍላጎቷ ከፍተኛ መሆን አለበት። ከዚህ በተጨማሪም ከአካላዊ ምልክቶች ባሻገር ደግሞ የጊዳሯን የዘር ሐረግ ማወቅ በጣም ወሳኝ ነው። እናቷ በቀን የምትሰጠው የወተት መጠን ከፍተኛ ከሆነና አባቷ የተጠቀመችው ዝርያ ማለት ነው የወተት ምርታማነታቸው ከተመሰከረላቸው የበሬ ዝርያዎች ለምሳሌ እንደ ሆልስቲን ፍሬዣን ወይም ጀርሲ ሊሆን ይችላል የተገኘ ከሆነ ጊደሯ ከፍተኛ ወተት የመስጠት እድሏ እጅግ የላቀ ይሆናል። ስለዚህ ትክክለኛውን ዝርያ ልንመርጥ ይገባል ማለት ነው። እንግዲህ ዝርያዎችን ስናይ የሆልስቲን ፍሬዣን ክሮስ በኢትዮጵያ በርካታ አካባቢዎች ለወተት ምርት በጣም የሚመረጡ የወተት ዝርያዎች ናቸው። ከፍተኛውን የወተት መጠን ይሰጣሉ። ነገር ግን ከፍተኛ ጥራት ያለው መኖ እና የተሻለ የበሽታ አያያዝ ያስፈልጋቸዋል። የአካባቢያችንን ወይም የአገሬው ተወላጅ ዝርያዎችን ስናይ አነስተኛ ወተት ነው ያመርታሉ። ነገር ግን ለአካባቢው በጣም የተላመዱ ናቸው። የበሽታ የመቋቋምና እጅግ በጣም ጥሩ የመኖ ልወጣ አላቸው። ሌላ የዜቡ ክሮስ የምንላቸው ነው። ይሄ ደግሞ ከአካባቢው ተወላጅ ላሞች ጋር የተዳቀሉ የወተት በሬዎችን ማዳቀል ብዙውን ጊዜ በመካከለኛ ደረጃ የመቋቋምና ምርትን የመስጠት ሁኔታ ይታይባቸዋል። ስለዚህ ከላይ እንግዲህ በምንገዛበት ሰዓት የምናያቸውን ምልክቶች ባሻገር ዝርያዎች ላይም ማየት እንዳለብን ለማግለጽ ያህል ነው። 4 የወተትና የመራቢያ ሪከርዶችን ልንገመግም ይገባል። የጡት የማጥባት ታሪካቸውን ልናይ ይገባል። ሁልጊዜ የወተት ሪከርዶችን ልንጠይቅ ይገባል። ምርጥ የወተት ላሞች በተለይ በሁለተኛውና በሶስተኛው ጡት ማጥባት ወቅት ከፍተኛ ደረጃ ላይ ይገኛሉ። ላሟ ጊደር ከሆነች እስካሁን ካልወለደች ከፍተኛ የወተት ምርት ካለው መስመር የመጣች መሆኑን ለማረጋገጥ የወላጆቹን ሪከርድ መጠየቅ ይኖርብናል። ሁልጊዜ የጊደሯን እናት የጡት ማጥባት ታሪክ ልንጠይቅ ይገባል። ምርጥ ጊደሮች የሚመጡት ከፍተኛ የዕለት ተዕለት የወተት ምርትና ጥሩ የጥጃ እድገት ታሪክ ካላቸው እናቶች ነው። እንደ አጠቃላይ የሽብልቅ ቅርጽ ያለው ባለ 3 ማዕዘን አካል፣ ረጅም አንገትና ጠንካራ እግሮች ያላት፣ ትላልቅ ብሩህ አይኖች ያላት፣ የተረጋጋ ባህሪ ያላት፣ ሰፊና ጠፍጣፋ አጥንቶች ያላት ጊደር ተስማሚ ተመራጭ ነች። የጡት አወቃቀሯ የወደፊት ወተትን የሚተነብይ ነው። ሰፊ የኋላ ጡት ማጥባት እና 4 በሚገባ የተዘረጋ መካከለኛ ርዝመት ያላቸው ጡቶች ያላት ሊሆን ይገባል። ወደፊት አስቸጋሪ የመውለድ ሂደትን ለማስወገድ ሰፊ የዳሌ አካባቢ ያላትን ጊደር ልንመርጥ ይገባል። ከዝርያ አኳያ የሆልስቲን ፍሬዣን የተዳቀሉ ዝርያዎች በጣም ይፈለጋሉ። ነገር ግን ጊደሯ ለአካባቢው የአየር ንብረት የመቋቋም አቅምን የሚያሳይ ጥሩ የሰውነት ሁኔታ እንዳላት ልናረጋግጥ ይገባል። ሁልጊዜ የእናትየዋን የጡት ማጥባት ታሪክ ልንጠይቅ ይገባል። ምርጥ ጊደሮች የሚመጡት ከፍተኛ የዕለት ተዕለት የወተት ምርትና ጥሩ የጥጃ እድገት ታሪክ ካላቸው እናቶች ስለሆነ ዛሬ እንግዲህ በዚህ መልክ ነው የመጣሁት። ጥሩ ለወተት ከፍተኛ ወተት አቅም ያላትን ጊደር እንዴት መምረጥ እንችላለን፣ ልናይባት የሚገባን ምልክቶች ምንድን ናቸው የሚለውን ግንዛቤ ለመፍጠር ሙከራ አድርጌያለሁ። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። በቀጣይ ደግሞ በሌላ ሀሳብ መለሳለሁ። እስከዛው ቸር እንሁን። ባይ ባይ።